በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በእውነት ልመናውና በረከቱ ለዘላለሙ ከመላው ሕዝበ ክርስቲያኑ ጋር ይሁንና በጥቅምት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ጥንት የሌለውና መጨረሻው የማይታወቅ ከዓለም መፈጠር በፊት ያለና ለወደፊትም ለዘላለሙ የሚኖር ሕያው በሚሆን በእግዚአብሔር ስም ያለመጠራጠር እናምናለን። የሰማይና የምድራት ኃይላት ሁሉ ለገናንነቱ በመፍራትና በመንቀጥቀጥ ለሚሰግዱለት ለሱ በመለኮት አንድ ለሚሆን ለሦስትነቱ እንሰግዳለን። ዳግመኛም ፍሬዎች በየወገናቸው እንዲያፈሩ ላደረገና ምድርንም በልዩ ልዩ አበባዎች ላስጌጣት ለሱ እንሰግዳለን። እነሆ የበረሃ አበባዎች በጌትነቱ ትእዛዝ አብበው መልካም ማዕዛን ሰጥተዋልና። ሦስተኛም እሱ በቸርነቱ እህልን ለምግብ ዘርም ለዘሪ ዝናብም ለሳሪ ይሰጣልና ለሱ ክብር ምስጋና መገዛትና መሰገድ ይገባል ለዘላለሙ በእውነት። በክርስቶስ እምነት ያላችሁ አባቶችና ወንድሞች ሆይ ለሔዋን ሴቶች ልጆች መመኪያ የሆነች አምላክን የወለደች የድንግል ማርያም ወዳጆች ከሆኑ አባቶች የሰማነው መልካም ዜና ዳግመኛ ልነግራችሁ ስሙ አለ። ዳግመኛም የጌታችን የኢየሱስ ክርስቶስ ወዳጅ የሆነው ከወንጌላዊ ዮሐንስ ከአውሮቆሮስ መጽሐፍ አግኝቶ ከጻፈው የእመቤታችን ቅዳሴው ከደረሰውና ስለ መልአከ ብርሃናት ቅዱስ ዑራኤልም ከብዙዎች መጽሐፍቶች ብኢዝሳው ኤጲስቆጶስ አባ ሕርያቆስ ቃል የተገኘ መልካም ዜና እንነግራችኋለን። ሌሎችም የእመቤታችን ድንግል ማርያም ድርሳንና የሀገራችን የኢትዮጵያ ቅዱሳን የተአምራቸው መጽሐፍ ሃይማኖታቸው በቀና በአብርሃና በአጽብሃ በካሌብና በገብረ መስቀል እስከ ናኦድ ዘመነ መንግሥት ድረስ የሆነውን ዜና እነግራችኋለን። እንዲሁም ሃይማኖታቸው የቀና እነሱም የኢትዮጵያ ነገሥታት የሆኑ ልጆቻቸው ዳግማዊ ዳዊትና ዘርዓ ያዕቆብ በእደ ማርያምን እንደ ዛፍ ጥላና ሕልም ኃላፊ የሆነውን የምድርን መንግሥት የናቀ ወንድሙ እስክንድርም ይህ ሁሉ ዜና የነገርናችሁ በክርስቶስ እምነት ያላችሁ የተመረጣችሁ የአዳም ልጆች ሁሉ የመላእክት አለቃ ቅዱስ ዑራኤል ረዳታችሁ ስለሆነ እንድታከብሩትና እንድታመሰግኑት እንድታውቁትና እንድትወዱት ነው። እሱ በመከራና በጭንቅ ጊዜ እናንተን ለመርዳት ወደ እግዚአብሔር በትጋት ይማልዳልና ረዳትነቱም ከቀድሞ ዘመን ከኢየሩሳሌሙ ንጉሥ ከዳዊት ጀምሮ ጌታችን ኢየሱስ ክርስቶስ ሰውን ለማዳን እስከመጣ ድረስ ከዛም እስከ ዛሬ ከዛሬም እስከ ዘላለሙ እውነት የታወቀ ነውና። ስለዚህ የተመረጣችሁ ምዕመናን ሴቶችና ወንዶች፣ መኳንንትና መሳፍንት፣ ነገሥታትና ሊቃነ ካህናት፣ ካህናትና ቀሳውስት፣ ኤጲስቆጶሳትና ጳጳሳት እንዲሁም ሊቃነ ጳጳሳት ሁላችሁም አክብሩት፣ ከፍ ከፍም አድርጉት። በታላቅ ምስጋና በቅዳሴም አመስግኑት። እሱ ረዳታችሁና አለኝታችሁም ነውና በእግዚአብሔርና በአምላካችን እናት በእመቤታችን በቅድስት ድንግል ማርያም በሁለቱም ዘንድ ባለሟልነት ስላለው ሁልጊዜ ከእነሱ አይለይምና ክቡርና ቅዱስ በሆነ በዚሁ መልአክ በመላእክት አለቃ በዑራኤል ልመና ከጥፋትና ከጽኑ ጨካኝ ጠላት ተንኮልም እንዲሁም ከድንገተኛ ሞት ትድናላችሁ። መልካምን ሥራ እንዳሰሩ ከሚያስቷችሁ ከመናፍስት ርኩሳን ከክፉዎች አጋንንትም ኃይል በጸሎቱ ይረዳችኋልና። በመከራቸውና በድካማቸው ጊዜ የእስራኤልን ነቢያት ዳንኤልንና ዕዝራን እንደረዳቸው እናንተንም በመከራችሁና በችግራችሁ ጊዜ ይረዳችኋል ያድናችኋልም። እሱ ምስጋናና ክብር ለዘላለሙ የሚገባው የእግዚአብሔር የትእዛዙና የሕጉ አስከባሪ ነውና በዘላለሙ በእውነት። ቅዱስ ዑራኤል ለባሮክ ምስጢር ሁሉ እንደገለጸለት የጌታችን የኢየሱስ ክርስቶስ መቃብር የሚጠብቅ ስሙ ባሮክ የተባለ በኢየሩሳሌም አንድ ዲያቆን ነበረ። ይህም ዲያቆን የእመቤታችን የቅድስት ድንግል ማርያም ወዳጅ ነበረ። እሱም የኢየሩሳሌም ጥፋትና የእስራኤል የመንግሥታቸው ክብር እንዳይገሰስ ወደ እግዚአብሔር ይጸልይ ነበረ። ከዛ ጊዜ በኋላ እግዚአብሔር ጸሎቱን ሰማውና ሥጋው ሳይፈርስ ሳይበሰብስ 70 ዘመንን እንዲተኛ እንቅልፍን ሰጠው። የኢየሩሳሌም ጥፋትን ሳያይ በእግዚአብሔር ጥበብ 70 ዘመን ተኝቶ ኖረ። ከእግዚአብሔር ዘንድ የተሰጠው የእንቅልፍ ዘመን በተፈጸመ ጊዜ የጌታችን የኢየሱስ ክርስቶስ ቤተ መቅደስ ከምትሆን ይህቺም ጎልጎታ በምትባል ገብቶ እህል ሳይቀምስ ውሃ ሳይጠጣ 40 ሌሊት 40 መዓልት ጾመ። ከዚህ በኋላ ቅዱስ ዑራኤል ወደ እርሱ መጣና አንተ ሰው ሰውነትህን ወይም ሥጋህን ሁል ጊዜ በረሃብ ለምን ታደክማለህ? ነፍስ ወይም ሥጋ ያለ እህል ወይም ያለ ምግብ አትቆምምና አለው። ሰው ለሥጋው ተግባር መቆም የሚቻለው በመብል ነውና፣ አንተስ በእመቤታችን ጸሎት የተመኘው ከእግዚአብሔር ዘንድ አግኝተህ የኢየሩሳሌምን ጥፋት እንዳታይ 70 ዘመን ተኝተህ መከራውን ዘመን በሰላም አሳለፍክ። አሁን ደግሞ ምን ሌላ ነገር ከእግዚአብሔር ዘንድ ትፈልጋለህ? ከሱ የፈለግከው ሁሉ
ተፈጽሞልሃል አለው። አንተ መልካም ሰው ሆይ እንዳንተ ላሉ ቅዱሳን ቀደምት አባቶች ያልተሰጠ ጸጋ ለአንተ ተሰጥቶሃል አይበቃምን? ሰው እኮ ዓለምን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል? ተብሎ በወንጌል ተጽፏል። ነገር ግን እስቲ በል ሐሳብን ንገረኝ፣ አስረዳኝ። እግዚአብሔር ፊት በምትኖር በእመቤታችን በአምላክ እናት ጸሎታና በስሟ ሁል ጊዜ እያማጸንክ አሳስበኸኛልና አለው። ያን ጊዜ ባሮክ የመላእክት አለቃ ቅዱስ ዑራኤልን ድሃና ኃጥእ በመሆን እኔ የሚሆንልኝ አይደለም ከሰው ሁሉ በመረጣት በእመቤታችን በድንግል ማርያም ነው እንጂ የአምላክ ልጅ ለእኛ ለሁላችን ለአዳም ልጅ መድኃኒት እንድትሆነን ሥጋዋን ለብሶ እናት አድርጓታልና። አሁንም ጌታዬ ስለ እመቤታችን ስለ ድንግል ማርያም ብለህ ጥቂቱ የምነግርህንና የምለምንህን ስማኝ። እኛ ሲል በእንጨት ላይ በተሰቀለው አምላካችን ብለህ ሳሰለች ከአንተ ጋር እንድንነጋገር ትፈቅድልኝ ዘንድ ፈቃድህን እጠይቃለሁ አለው። ቅዱስ ዑራኤል መልሶ በል እስቲ የፈቀድከውን ሁሉ ጠይቀኝ አለው። ባሮኩም መለሰና ያን ጊዜ ስለ ጳጳሳትና ስለ ነገሥታት፣ ስለ ደጋጎችና ስለ ክፎች ያሳየኸኝ የሚስጥር ነገር ሁሉ መቼ ይሆናል? በሕይወት ሳለሁ ነውን ወይስ ከሞትኩ በኋላ ሲል ጠየቀው። ከዚህ በኋላም መልአኩ ቅዱስ ዑራኤል ያማጸንከኝና አንተም 40 ሌሊት 40 መዓልት በጾም የደከምከው ስለዚህ ነውን? አሁንም እነግርህ ዘንድ ስማኝ። ስለ ጳጳሳትና ስለ ነገሥታት፣ ስለ ደጋጎችና ስለ ክፉዎች ሁሉ ሳትጠይቀኝ እንድነግርህ አምላክን በወለደች በእመቤታችን በድንግል ማርያም ጸሎት ከእግዚአብሔር ዘንድ ተልኬ መጥቻለሁ። የምነግርህን ልብ አድርገህ ስማ። በሊቀ ጳጳሳቱ ዘመን የስሙ ምልክት የሚል ይነግሣል ተብሎ የጌታችን ደቀ መዛሙርት አለቃ የጴጥሮስ ተማሪ የሆነ በቀለምንጦስ መጽሐፍ የተነገረው እች አገርህ ኢየሩሳሌም እስከ 777 ዘመን ድረስ ሁለታው ግዛቷ በአይሁድ እጅ ሁለታው ግዛቷ ደግሞ በሰላሙ በንስር ወይም በግብፅ ንጉሥ እጅ ትቆያለች። እዚያ ዘመን በኢትዮጵያ የነገሰው ይኩን የሚባለው ንጉሥ የዚያ አገር ሰዎች በእስላሞች እጅ ስለመገዛታቸው እጅግ ያዝናል። ከዚህም ከኢትዮጵያው ንጉሥ የክርስቶስ ወገን የሆኑ ቅዱሳን ነገሥታት ይወለዳሉ። የአንደኛው የመጀመሪያው ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሦስተኛው ስሙ ደ ሲሆን የአራተኛው ደግሞ ይ፣ የአምስተኛው ኤ ሲሆን የስድስተኛው ዘ፣ የሰባተኛው ወ በ ሲሆን የስምንተኛው ደ እ፣ ዘጠነኛው ና ይሆናል። እነዚህም በዘጠኙ ነገሥታት ዘመን በኢትዮጵያ ውስጥ ሰላምና ደስታ ይሆናል። የአምላካችን የክርስቶስ መንግሥታዊ ወንጌሉ በዓለም ሁሉ ይልቁንም በኢትዮጵያ ትሰበካለች። ከ7000 ዓመት በኋላ በዓለም ሰላምና ደስታ ይታጣል። በመጨረሻውም የአረማውያን ዘመን በመሆኑ ፍቅር በየጊዜው እየጎደለ ይሄዳል። በዚያን ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠንከርና ደጋጎችን ሰዎች መውደድ፣ እውነትና መልካም ሥራ መስራት ፈጽሞ የለም። ከመነኮሳት ማኅበር ሆነ ከካህናት ወገን ሁሉ ወንዶችና ሴቶችም በመልካም ሥራ አይሄዱም፣ ጻድቃን ይመስላሉ። በኢትዮጵያ ሰዎች በሀገራቸው ዘመን አቆጣጠር ዓለም በተፈጠረ በ7298 ዓመት በሰኔ 17 ቀን በወንጌላዊ በሉቃስ ዘመን በዓለም ሁሉ ከሰማይ ድብላጊ ዝናብ አመድ ይዘንባል። ያን ጊዜ ከካህናት ወገን እግዚአብሔር የምስዋዕን ሕግ በእውነት የሚጠብቃት ስለሌለ የእግዚአብሔር በረከት ከእግዚአብሔር ቤተ መቅደስ ይርቃል። ከካህናት ወገን ንጹሕ አስተማሪና ፍርዱ ቀና የሆነ የለምና። አመድ ከዘነበ ከ2 ዓመት በኋላ እንደ አሞራ አገር እባብ ወይም ዘንዶ ጅራት ያለው ኮከብ ይወጣል። አመድ ከዘነበ ከ32 ዓመት በኋላ ነፍስና ሥጋን የሚጎዳ ረሃብ ይሆናል። ከ40 ዘመን በኋላ እንደገና ጅራትና ጭራ ያለው ጥቁር ኮከብ ይወጣል። አመድ በዘነበ በ57 ዓመት አረማውያን ጠላታቸው የሚሆን ይነግሣል። አመድ ከዘነበ በኋላ የአረማውያን ነገሥታት አምላካችን የሰጣቸው 77 ዘመን ካለፈ በኋላ ኃይልና ግዛት የላቸውም። ዳግመኛም መጋቢት 29 ቀን ጥቂቶች የከዋክብት ምልክቶች ይታያሉ። አመዳይ ወይም ውርጭ በዘነበ በኅዳር 7 ቀን በራሱ ላይ 3 የመስቀል ምልክት ያለው አንድ ኮከብ ይታያል። ከዚህ በኋላ የአረማውያን ዘመን ያልቅና የስሙ ምልክት ና ተብሎ ከተመለከተው ንጉሥ የተወለዱ የኢትዮጵያ ነገሥታት ያቸንፏቸዋል። ከ77 ዓመት በኋላ 2 ከዋክብት ከፀሐይ መውጫ ወጥተው የጌታችን በኢየሱስ ክርስቶስ ደም በቀደስኳት ቅድስት አገር በሆነች በኢትዮጵያ ላይ ይቆማሉ። በእነዚች ዓመታት በዚች አገር ውስጥ በአመዳዊ ዘመን የተሸሸጉ ቅዱሳን ሁሉ ይሰበሰባሉ። አመድ ከዘነበ ከ4 ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሣል። ከወንጌላዊ ማርቆስ ወንጌል ተሽሞ ከወጣ ጳጳሳቸው ጋር ቅዱሳን የሆኑ የኢትዮጵያ ካህናት ይወጡና በግብፅ ምድር በአባ ስኑዳ ደብር ውስጥ የሃይማኖት ጉባኤ ያደርጋል። ይኸውም
ሃይማኖታቸው ቀጥተኛ በሆነ በቅዱሳኖች ዘንድ ሁሉ የታመነ ጽኑ የሆነና እውነተኛ አካላዊ ቃል ከሥጋ ጋር አንድ ባህሪ መሆኑን የሚያስረዳ ነው። አምላክን የወለደች የእመቤታችን ድንግል ማርያም ወዳጅ የሆነ ሃይማኖቱ ከቀና ንጉሥ የተወለዱ ሁለቱ የኢትዮጵያ ነገሥታት ከእነሱ ጋር ይገኛል። ከዛም በቀናች የእስክንድሪያ ሃይማኖት የሮምን ሰዎች ይረታቸዋል፣ ያሸንፏቸዋልም። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ፣ ጥጋብና ፍጹም ተድላ ይሆናል። ቀለሚንጦስ ለእናቱ እንደተናገረ እናቱም ጌታችን ኢየሱስ ክርስቶስን በሐዋርያቶቹ ላይ አለቃ አድርጎ ለሾመው ለሐዋርያት አለቃ ለአባታችን ቅዱስ ጴጥሮስ እንደተናገረችው ያን ጊዜ እግዚአብሔር እስከ ዓለም መጨረሻ በረከቱ ይሰጣልና። ይህንን ቃል ዲያቆኑ አባ ባሮክ ከመላእክት አለቃ ከቅዱስ ዑራኤል ተቀብሎ ቅዱሳኖች ለሆኑ ወንድሞቹ ተናገረ ወይም አስረዳ። እነሱም ጽፈው ለዘላለሙ ምስጋና ገንዘው የሚሆን በጌታችን በኢየሱስ ክርስቶስ መቃብር በጎለጎታ ውስጥ አኖሩት። ይህ የመላእክት አለቃ ቅዱስ ዑራኤል አመጣጡ ዜና በጥር ወር አስቀድመን እንደተናገርን አሁንም ዳግመኛ እንናገራለን። ይህን መጽሐፍ ወደ አገራችን ወደ ኢትዮጵያ ያመጣው አምላክን የወለደች የእመቤታችን ድንግል ማርያም ቅዳሴዋን የደረሰላት በቁስጥንጥንያ ውስጥ በምትገኝ የቤንሳው ኤጲስቆጶስ አባ ሕርያቆስ ነው። የመጣውም የአክሱም ገበዝ የሚሆን ድንበረም ሊቀ ካህናት በነበረበት ጊዜ ሁለቱ የኢትዮጵያ ነገሥታት አብርሃና አጽብሃ በነገሱበት ዘመን ነው። ከዚህ በኋላ የኢትዮጵያ ነገሥታት አብርሃና አጽብሃ በኋላም ንጉሥ ካሌብ ተቀበሉት። በጣም ዜማው አንደበቱ ያማረ ካህኑ ያሬድና ዓለሙን ያናቀ የሮም ንጉሥ ጻድቁ አባ አረጋዊ ከንጉሡ ከገብረ መስቀል ጋር ሳሉ ይህን መጽሐፍ በክብር ተቀበሉት። እኛም የክርስቲያን ወገኖች የአምላካችንን ፈለግ የምንከተል አምላክን የወለደች የቅድስት ድንግል ማርያም አማላጅነት ተስፋ የምናረግ እንዲሁም የቅዱስ ዑራኤልን የረድኤቱ ኃይል የምንጠባበቅ ሁላችንም ይህን መጽሐፍ ለማንበብና በጸሎቱም ለመጠቀም ለማድረግ ሕሊናችን የተዘጋጀ ይሁን። ይህን የመላእክት አለቃ የሆነ የቅዱስ ዑራኤል የዜና መጽሐፉን ከልብ ለሚወዱት ሰዎች በዚህም ዓለም ሆነ በወዲያኛውም ዓለም ክብርንና ጸጋን፣ ሰላምንና ደስታን በእውነት ያጎናጽፋቸዋል። ለዘላለሙ አሜን።